እርግጠኛ የተመልስልኛለህ ብዬ ተስፋ አለኝ። እንደ ተስፋው ቃል እንመልስልሃለን። እሺ ያው ጥያቄ ምንድን ነው? ጥያቄው ኢየሱስ የአላህ መልእክተኛ ብላችሁ ያው ስለምታምኑ ግልጽ ነው አይደለ? ግልጥ ነው። መጽሐፍ ቅዱስም ይላል። ታዲያ ለምንድን ነው ጌታ ኢየሱስ የሚለውና አሁን ቁርአን ላይ ያለው ለምንድን ነው የሚጋጨው? አሁን ምሳሌ ማቴዎስ 24 ላይም እንደዚሁ ማቴዎስ 23 አካባቢ ላይ ተመሳሳይ ቃላት አለ። እንዲያውም ስለ መጨረሻው ቀንም ምልክትም እየሰጠ ያለ እና ደግሞ ከዚህም በኋላ ደግሞ ምንም መልእክተኛ እንደማይመጣ ከዚያ አሳች ነገር ነው የሚመጣው ብሎ ተጠበቁ እንደውም ኢየሱስ ከሚል ድረስ አለ። ታዲያ ለምንድን ነው ቁርአን ላይ ጌታ ኢየሱስ መልእክተኛ የሚመጣ ከሆነ ለምን ተጠበቁ አለ? እኛ እንድንጠፋ ይፈልጋል? ከዚህ በኋላ መልእክተኛ እንደማይመጣ ብለሃል። የቱ ጋር ነው እንደሱ ያለው? ማቴዎስ 24 እስኪው ልብ በሉ ያለውን ከዚህ በኋላ መልእክተኛ እንደማይመጣ ተናግሯል እያለ ነው። እሺ የተለያየ አሁንም ደግሞ ዮሐንስም ወይ ተረጋጋ። ከዚህ በኋላ መልእክተኛ እንደማይመጣ ብሎናል አይደለ? ስለዚህ ከኢየሱስ ክርስቶስ በኋላ ነብይ አይመጣም። ከመጡም ሐሰተኛ ናቸው አይደለ? አዎ ሐሰተኛ ነው። በቃ ምልክቱን እየነገረ ነው። ከጌታ እሱ መምጫውን እንደውም እየተናገረ ነው። መልእክተኛ እንደማይመጣ ተናግሯል ብሎናል። ማቴዎስ ስንት? ማቴዎስ 24 አንብበው። ከዚያ ደግሞ ሌላ ምንድን ነው እሰጥሃለሁ። ማቴዎስ 24 ሐሰተኞች ክርስቶሶች በሐሰተኞች ነቢያት ይነሳሉ። የቻላስ ሰዎች የተመረጡ እስከ ድረስ ታላላቅ ምልክትና ድንቅን ያደርጋሉ፣ አይመጡም ያለ እና ታዲያ ይሄ ምንድን ነው? ነቢያት የሚመጣ ከሆነ ሌላም ደግሞ እሰጥሃለሁ። ችግር የለውም። በዚህ ላይ እንትን በልና ሌላም ደግሞ ከአንድ ይሄን የጨረስክ ትሄዳለህ። እዚህ ጋር እንዳውም ነቢይ እንደሚመጣ ነው በደንብ ካስተዋልከው። ሐሰተኛ እንደሚመጣ ካረጋገጠ እውነተኞች አብረው እንዳሉ ይገልጻል። ነገር ግን ያን ሐሰተኛ ተጠንቅቆ የሚመጣ እንጂ ነቢይ ከኔ በኋላ አይመጣም የሚለው የቱ ጋር ነው? ከኔ የሚለው ራሱ ሲጀመር ማለት ነው። እዚህ የተመረጡት እነማን ናቸው ነው። አሁን አንደኛ ይሄ ጋር አረፍተ ነገር ቆይ ሁሱ አንዴ እኔ በኋላ ነቢይ አይመጣም የሚለው የቱ ጋር ነው? ሌላም እሰጥሃለሁ። ይሄ ብቻ ቆይ እዚህ ጋር እንግባባና ከዛ ወደዚያኛው ጥቅስ እንሄዳለን። የለም ማለት ነው። መጀመሪያ ከአረፍተ ነገሩን እንረዳና ማለት ነው። አሁን እዚህ ጋር ያለው ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ አለ። አስቀድሜ የነገርኳቸው ለምንድን ነው? ከዚያ በፊት ከኔ አሁን እኔ ከር በኋላ ወይ ደግሞ ከኔ ቀጥሎ የሚመጣ ነቢያት አለ ብሎ ምልክቱን ያሳየን ነበር። ኦሬዲ ግን እዚህ ጋር ያለው እሱን አልጠየቅኩም። ከኔ በኋላ ነቢይ አይመጣም ብሏል ብለህ ነበር እዚህ ያመጣህን። እንደዚህ የሚል ቃል አለ እዚህ የለም። እሺ 22 ማቴዎስ 22 ላይ እስኪ ያለው እንሄዳለን ወደዛ። እዚህ ጋር ግን የለም አይደለ? እየጨረስኩ እዚህ ጋር ያለው ሐሰተኛ ነቢያት በጥቅሉ ሐሰተኛ ነቢያት እንደሚነሳ ነው። ሐሰተኛ ነቢያት ይነሳ ተንግዲህ ላይ ያለው የሚያስፈልጋቸው እንጂ አይመጣም ብሏል ነው ያልከን ነው። ገና አችል እባክህ። እሺ ጎሱ የለም እንደምን የለም አይደለም ይመጣልም አላለም። ይሄ ጋር ግን ሐሰተኛ ነቢያት እንደሚነሱ ነው። ሐሰተኛ ነቢያት ይመጣሉ ተንግዲህ ሐሰተኛ ነቢይ ይነሳ አይደለም አልከው ቃል አትካድ። ለዚያ ነው አምጣው ይችላል ነቢይ አይመጣም ብሏል እያልከን እንደዚህ የሚል ቃል የለም እዚህ አይደለ? ስለዚህ ከሌለ አትዋሽ። እሺ አንደኛ እሱ ነው። ሁለተኛ ኧረ እኔ አልዋሸሁም። ሌላ ጥቅስ ልስጥህ። እሺ ይሄ እንግዲህ እሺ አሁን ይሄ ከጌታ ጋር እንግዲህ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉ ማለት ኦልሬዲ ሐሰተኛ ነገር ይመጣል ነው። ይመጣል አይደለም። ከእኔ በኋላ ነቢይ አይመጣም ብለዋል እያልከን ነው። እኔ በኋላ ነቢይ አይመጣም ያለው የቱ ጋር? ከኔ በኋላ ነቢይ እሱ ራሱ ከሄደ በኋላ አጽናኙን እልክላቸዋለሁ ብሏል። አጽናኙ ደግሞ እሱ የእውነት መንፈስ ነው አለ። ከዚያም በኋላ ቢመጣም ከሱ የሚመጣውን አጽናኝ ነቢይ ማን ነው የሚመጣ ስለው ከኔ በኋላ የሚመጣው አጽናኝ አለ። ያ አጽናኝ ነቢይ ማን ነው ታዲያ? መንፈስ ነው።
የእውነት መንፈስ ነው ይላል። መንፈስ ነብይ ነው እንዴ? አይደለም። ከክርስቶስ በኋላ የሚመጣው የእውነት መንፈስ እንደሆነ አጽናኙ እርሱ እንደሆነ ይነግረናል። ሌላ ነገር እንደማይመጣ ይናገራል። ወደ እሱ ከመሄዳችን በፊት ግን እሺ፣ አሁን እሱ ባለው ልሂድለት። እሱ ምንድነው ከእኔ በኋላ ነብይ አይመጣም የሚል ቃል እንደሌለ አምናሃል አይደል? አሁን ቆይ እሺ፣ ሊያነብ ነው። ቅዱሳኖች ጸጋ ይበዛላችሁ በጸጋው የምትኖሩ እሱ ሐሰተኛ ነቢያቶች የሐሰት መንፈስ ተብለዋል። እውነተኛ መንፈስ የተባለው እውነተኛ ነብይ ነው ማለት ነው። እውነተኛ ነብይ ያ ነብይ እንደሚመጣ ተናግሯል መጽሐፋቸው ራሱ። አሁን መንፈስ የሚለው እዛ ጋር ለመንፈስ ቅዱስ ብለው የሚተረጉሙላቸውን መንፈስ ብሎ ነብያትን እንደሚጠራው አንደኛ ዮሐንስ ላይ ምናምን አካባቢ ተጽፎላቸዋል። ስለዚህ ግዴታ መንፈስ ቅዱስ ነው ወይንስ ነብይ ነው የሚለውን አውዱን እየታየ ያኔ ይመረመራል። መንፈስ ቅዱስ ለሰዎች መጥቶ የሚናገር ሳይሆን የሚያሰርጽ ነው ቃል ነው አይደለም። ያ ግን አካል ከእኔ በኋላ ይናገራል ይላል፣ ያከብረኛል ይላል፣ ስለ እኔም ብዙ ይነግራችኋል እያለ ይናገራል። የሚሰማውን እንጂ ከራሱ አንዳች አይናገርም ይላል። ሰምቶ ስለሚናገር አካል ነው። ይታችኋል አይደለ? እንደ አጠቃላይ ሌላ ቅዱሳኖች ካላችሁ መግባት ትችላላችሁ። 7:15 ማቴዎስ ላይም እንደዚሁ ተመሳሳይ ቃላት አለ። ተመሳሳይ ቃል ሳይሆን ከእኔ በኋላ ነብይ አይመጣም ያለበትን ልታሳይ ነው አይደለ? 7 ክርስቶስ ከዚህ በኋላ ከእሱ ከሄደ በኋላ የሚመጣውን ነግሮናል እኮ። ለምንድን ነው ከእኔ በኋላ የሚመጣውን ነግሮናል። ከእኔ በኋላ ሲሄድ የሚልክልናል ስለነገረን፣ ከዚያ ደግሞ የሚነሳው ከዚያ ደግሞ ማን እንደሆነ አሳይቶናል። እኔ ጥያቄ ምን መሰለህ? ክርስቶስ ከእርሱ በኋላ ነብይ አሁን ክርስቲያኖች ቆይ አንዴ አሁን ክርስቶስን አሁን ክርስቶስ የሚከተሉ በዓለም ላይ ከ2 ቢሊዮን በላይ አለ። ይሄ ሁሉ ሰው በእውነት የእሳት ማገዶ እንዲሆን ይፈልጋል ማለት ነው። ይሄ ራሱ ኮንፊውዝ ነው። ጭራሽ በጣም ተቃራኒ የሆነ ነገር ሰው በግልጽ መናገር ነበረበት። ይሄን መናገር ከኢየሱስ ክርስቶስ በኋላ ነቢይ አይመጣም ብለህ ነው አንተ የምታምነው አይደለ? ያ ነቢይ ቢመጣም ሐሰተኛ ነው ብለህ ነው የምታምነው አይደለ? እንደ መጽሐፉ ከሆነ እንደ መጽሐፍ ቅዱስ ከሆነ ሐሰተኛ ነው ብዬ ነው የሚመጣው። ከዚያ እሱ ራሱ በእሱ ቃል ተመርኩዘን ከሆነ የምንሄደው ስለዚህ እንደዚያ ነው ማለት ነው። እሺ እነ ጳውሎስ ነብይ የተባለ ታስታውሳለህ? ቤት ያሉ ነብያቶች ተብሎ ተገልጿል። እነ ጳውሎስ ነብይነታቸው የተገለጸበት አለ። ሰጣለሁ። እንደዚሁም ደግሞ ጴጥሮስ ሁለተኛ ጴጥሮስ ላይም ራሱ ጴጥሮስ እንደመሰከረለት ከእግዚአብሔር ስለዚህ ከኢየሱስ በኋላ ነብይ ተብሏል አልተባለም? ኖ የጴጥሮስ አገላለጥና ይኸውልህ ሁሱ አንደኛ አሁን ጴጥሮስ እኔ ነብይ ነኝ ብሎ ሐዋርያ ነው። አንደኛ ደግሞ ምስክርነት ደግሞ ተሐዋርያው ከቅዱስ ጴጥሮስ ምስክርነት አግኝተናል። እሱ ከእግዚአብሔር እንደሆነ የታመነ ከሚጮሁ ታራክ በላ እንዴ። ጳውሎስ ነብይ ነው አይደለም? ጳውሎስ ነብይ አይደለም፣ ሐዋርያ ነው። አሁን ተረጋጋ። ስለዚህ ጳውሎስ ነብይ ያሳየው በስም ደረጃ ከሆነ በታሪክ ይችላል። ግን ሐዋርያ ያሳየው ከሚጮህ ቦታ ራቅ በል እሺ፣ ወይንም እንትን በለው ምን አድርገው አንቢያ ነቢያት እንዳሉማ ሐዋርያት ሥራ ምዕራፍ 11 ቁጥር 27 እና 28 ላይ ይጠቅሳል። ሐዋርያት ሥራ ምዕራፍ 11 እዛው ላይ ቁጥር 26 ላይ በአንጾኪያ ተሰበሰቡ ካለ በኋላ ቁጥር 27 ላይ ደግሞ በዚያ ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ ብሎ ይናገራል።
ከእነርሱም አጋቦስ የሚሉት አንድ ሰው ነበረ ብሎ ይናገራል። እነርሱ ናቸው ሐዋርያቶቹ ነው እንደዚህ እያለ ያለው ነቢያት ብሎ ይናገራል አይደል? ወለተ እነርሱ ሐዋርያቶቹ የመጀመሪያ ጊዜ ክርስቲያን አንዴ ወለተ ከሚጮህ ቦታ በጣም ራቅሻ እንዴ። ቃል በቃል ጳውሎስ ነቢይ እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ ምን ብሏል? ቀደም ጳውሎስ ነቢይ አይደለም ብለዋል። ስለዚህ ጳውሎስ ነቢይ እንደሆነ ተነግረዋል። ኢየሱስ ክርስቶስ ከኔ በኋላ የሚመጣ ነቢይ የለም ሐሰተኛ ናቸው ካለ ያኔ ጳውሎስ ሐሰተኛ ነው ማለት ነው። ሻውል አንዴ ላሳያችሁ። ቆይ ላውጣልሽ። ሻውል የሐዋርያት ሥራ 13 አንድ ላይ እንመልከት። የሐዋርያት ሥራ 13 አንድ ና የተናሳ ጳውሎስ ነቢይ አይደለም ብሎናል። ምን ይላል? ድምፅህን ከፍ አድርገው ነው አንብበው። ትንሽ እኔ ጋር ንፋስ ስላለ ነው፣ ውጭ ስለሆንኩ ነው። ችግር የለውም አንብበው። ይታያል። ከታየ አንብበው። እሺ አንተ አሁን ምንድን ነው ይሄ ነብዩ የተባለ ነው በቤተክርስቲያን ነቢያት የተባለ የሚለው ነው በአንጾኪያ ለምን አታነብም? መጀመሪያ ጳውሎስ ነቢይ አይደለም አይደለም አንብበው። በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ አለ። እነርሱም እነማን ናቸው? እነዚህ ነቢያቶች እነርሱም ሐዋርያቶቹ ናቸው። እኔ በዚህ ሐዋርያት እግዚአብሔር ቃል የሚሰሙ አሁን እንደ ነብይ ሐዋርያት ሳይሆን ነቢያት እያለህ ነው። ይሄን አታነብም እንዴ? ነቢያት ነበሩ እያለ ነቢያት መምህራን ነበሩ እኮ አለ። እነሱም በርባንስ በርናባስ ነው። በርባንስ ነው ታዲያ ነብዩ በርባንስ አይደለም። አቦ በጀመር አስተካክለህ አንብበው። በርናባስ ሶሪ በርናባስ ኔገር የተባለው ሰሞን የቃሬናው ማን ነበር ስሙ? ኔጌር የተባለው ስምዖንም የቀሬናው ሉክዮስም አራተኛ ክፍለ ገዥ የሄድሮስም በሮምዋል ምናሄ ሳውልም ነበሩ ይላል። ሳውል እኔ እነሱን እኮ አይደለም እኮ እያልኩ ያለሁት እነሱ የእግዚአብሔር ቃል ስለሚሰሙ ነብይ ተብለዋል። ጳውሎስ ነብይ ነው አይደለም? እዚህ ጋር አይደለም ሐዋርያ ነው። ቃል በቃል ሐዋርያ እንደሆነ አሳይሃለሁ። እዚህ ጋር ይሄ ነብይ የሚለው ማንን ነው? ነብያት ነበሩ እያለ ሳውልም ነብያት ነበሩ የተባሉት በአንጾኪያው ነብያት ተብለዋል። ሐዋርያቶቹ ነብያት የተባሉት እነሱ ታዲያ ስለ ሐሰተኛ አልተባሉም እኮ እነሱ እንዲህ ነው ያዘው። ጳውሎስ ነብይ ነው ብሏል አላለም? እንዲህ ነው ያዘው። አውሶ አጋቦስ ወለተ አንዴ አጋቦስ ሐዋርያ ነው። በአጭሩ አዲስ ኪዳን አንድ ብቻ ነው ብያለሁ። ሌሎቹ አጋቦስ ሐዋርያ ነው። አሳጥረን እንስና አጋቦስ ነብይ ተብሏል። ሐዋርያ ምዕራፍ 13 ላይ ነብይ መሆኑ ተጠቅሷል። አንተ አሁን ለሐዋርያት እንደ አረፍተ ነገር ሊገኝ ይችላል። ወለተ ተረጋጋ። አትጣጠፍ፣ 10 ቦታ አትጣጠፍ። ሐዋርያቶች ነው ነቢያት የተባሉት ብለህ ተናግረሃል። እዛው ላይ ቁም። እንደ ንፋሱ እያስቸገርከን ነው። ንፋሱ ወደዛና ወደዚህ የነፈሰ ነው። አንተ የምትናገረው ወደዛና ወደዚህ ያለብን። አንዴ ተረጋጋ። አንዴ ሐዋርያት ነው ብለህ የራስን አስተሳሰብ አታስገባ። ሐዋርያት ናቸው ነቢያት የተባሉት አልክ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ የተሰበሰቡትን ይናገርና ቁጥር 27 ላይ በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ ብሎ ይናገራል። ከእነርሱም አጋቦስ ብሎ ይናገራል። አጋቦስ ሐዋርያ ነው? አጋቦስ ሐዋርያ ነው? አጋቦስ ሐዋርያ ነው አይደለም? በቃ ከዚህ በኋላ ሐዋርያት ነው የተባሉት ብለህ አትናገር። እንደዚህ ነቢያት ነበሩ ብለህ ተናገር እንጂ ሐዋርያቶች ነው ነቢያት የተባሉት ብለህ ሐዋርያት አሁን እኛ ነቢያት ወረዱ የሚባለው ጳውሎስ ነው እንጂ አጋቦስ ልጅ ነው በፈጣሪ ምን አይነት ልጅ? ኧረ ተረጋጋ። አጋቦስ ሐዋርያ አይደለም አልከኝ እኮ አሁን። አጋቦስ ሐዋርያ ነው እንዴ? አይደለም። አጋቦስ ግን ነቢይ ተብሏል። ለምሳሌ
ስለዚህ አሁን ሌላ ሐዋርያት የተባሉት ብለህ የራስን የግል ፍልስፍናህን አትናገር። ይሄ ፍጹም ስህተት። እኔ አሁን ካነሳሁት እኮ ጥያቄ ጋር እኮ ይሄ እኮ የማይገናኝ አሁን እንደሚገናኝ አሁን ከብዙ ጋር ቀጥል። ነቢያት የሉም አትበል። ነቢያቶች አሉ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ፣ እነርሱም ብሎ እነዚህን ነቢያት ይገልጽልሃል። ነቢይ ናቸው ይላል አይደል መጽሐፉ? ወለት ነቢያት ያሉ ነቢያት መምህራን ነበሩ፣ እነሱም በርናብስ ወይስ ነቢያት ነበሩ አልነበሩም? ከኢየሱስ ክርስቶስ በኋላ እነዚህ ነገሮች ነቢያት በደረጃ ነብይ እንግዲህ በአዲስ ኪዳን እኔ የማውቀው አንድ ነብይ ነው። ሌሎቹ ሐዋርያት ተብሎ ይጠራሉ። እኔ የማውቀው ሳይሆን መጽሐፉ የሚያውቀውን ነው። አሁን አንተ የምታውቀውንማ ተናግረሃል ቅድም። መጽሐፉ የሚለውን ነው ወለታ ነብይ ይላቸዋል አይላቸውም? ይኸውልህ መጽሐፉ ቢላቸውም ነብይ አይደሉም፣ ሐዋርያት ናቸው። አይ እንደዚያ ካለ ነቢያት እኮ አሁን ምሳሌ መጽሐፉ ነብይ ይላቸው ይላል። እሺ እንደ አስተምሮ ደረጃ ከሆነ በዛን ሰዓት በአንጾኪያ ባለች ቤተክርስቲያን እንደ ነብይ ሆነው ስለሚያስተምሩ ነቢያት አሏቸው እንጂ እነርሱ ነብይ አይደሉም፣ ሐዋርያት ተጧቸዋል አይደለ? ቀጥታ ወጣ አድርጉና ይሄን አሳያቸው። ስለዚህ ከኢየሱስ ክርስቶስ በኋላ እነ ጳውሎስ ነብይ ተብለዋል። ጳውሎስህ ገደል ገባ በራስህ ጊዜ ማለት ነው። ሐሰተኛ ነው። አንደኛ አሁን ለጳውሎስ ሐዋርያቶቹ መስክረዋል። አሁን ተጌታ የተማሩ አሁን ደቀ መዛሙርት ተጌታ የተማሩ አሁን መስክሮለታል ቅዱስ ጴጥሮስ። እኔ አንደኛ የታመነ ነው የምለው አንደኛ ሐሰተኛ የማለው አሁን ጳውሎስን በራሱ እንትን አልመጣም፣ ምስክርነት ተመስክሮለታል። ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? ከእኔ በኋላ መጥቶ ማንም ሰው ኢየሱስን በዚህ አየሁት ቢላችሁ አትመኑት፣ ያ ሐሰተኛ ነው ይላል። ምን ትላለህ? ጳውሎስ ደግሞ የተነሳው እኔ ኢየሱስን በዚህ አየሁት ብሎ ነው የተነሳው። ላሳየህ ነው። አንደኛ በደማስቆ ላይ ያው ተገልጦለት ነው። በዚያም ደግሞ በራእይ ደግሞ በራእይ ኢየሱስ ምን አለ ለሐዋርያቶቹ? ከዚህ በኋላ ማንም ሰው መጥቶ ኢየሱስን በዚህ አየሁት ብሎ ቢላችሁ እንዳታምኑት ያ ሰው ሐሰተኛ ነው ብሏል። አሳይ ይሄን አንደኛ ለሐዋርያቶቹ በራእይ ተገለጠላቸው። ከዚያ ደግሞ እርሱም ደግሞ እንደዚሁ ስለተገለጠለት በራእይ ከዚያ ከማን ጋር አገናኘው? ከቅዱስ ጴጥሮስ ጋር አገናኝቷቸው ነው እንጂ በራሱ ወይ ደግሞ ክርስቶስ ሳይገለጥ ወይ ደግሞ በራእይ ሳይነግራቸው ይሄ ነገር አልተከሰተም። ተው አሁን ተገለጠልኝ ያለበት ቦታ ከመሄዳችን በፊት እሱን እንድነግርህ። ስለዚህ ኢየሱስ ክርስቶስ ማንም ሰው ከእኔ በኋላ ብሎ ለሐዋርያቶች ተናግሯል አይደል? ምድር ላይ ከእኔ በኋላ ማንም ሰው መጥቶ ኢየሱስን በዚህ አየሁት ቢላችሁ እንዳታምኑት ሐሰተኛ ነው ብሏቸው አድርጓል አይደለም? ትክክል ነው? ተሳስቻለሁ? ትክክል ነው። እርሱ ትክክል ነው። ግን ስለዚህ ከዚያ በኋላ ኢየሱስ ክርስቶስን አየሁት ብሎ ነብይነቱን ያወጀውና ያረጋገጠው ጳውሎስ በዚህ መሰረት ነው። ኢየሱስን አየሁት ብሎ ነው አይደል የተነሳው? ኢየሱስን እንዳየው ልስጥህ መጽሐፍ ቅዱስ ይዘህላ ለምን ከፍተልኝም አይተታል። ወደ እሱ ልንመጣ ነው፣ ችግር የለውም። ነገር ግን ኢየሱስ ከኔ በኋላ ማንም ሰው መጥቶ ኢየሱስን በዚህ አየሁት ብላችሁ እንዳታምኑት ያ ሰው ሐሰተኛ ነው ማለት ጳውሎስ በዚሁ መሰረት የተነሳው ኢየሱስን በዚህ አየሁት ብሎ ነው የተነሳው። ሐሰተኛ ነው በዚህ አየሁት ብሎ ነው። ግን ለሐዋርያቶቹ አንደኛ በራእይም ነግሯቸዋል። ማን ያጠመቀው ታሪኩን። ስለዚህ ኢየሱስን ቃሉን አጠፈ ማለት ነው። ከዚህ በኋላ ማንም ሰው መጥቶ ኢየሱስን በዚህ አየሁ ቢላችሁ እንዳታምኑት ያለው ቃሉን አጠፈ ማለት ነው። እንደገና ይሄንን ያለፈ ስለሌለው የሚቀበሉ ሰዎች ኧረ ኢቭን ወለት አላየኸውም እንጂ መጽሐፍህን እኮ ሐዋርያቶቹ ከጳውሎስ ጋር ይጣሉ ነበር። ጳውሎስ ሐዋርያቶቹን ይሰድባቸው ነበር። ጴጥሮስን ታውቃለህ? ጴጥሮስ ከመጀመሪያው እርሱ ይሰራለው አንዴ ወለት አንዴ አዳምጥ። ቤተክርስቲያኔን ወይም ኤክሊሽያን በእርሱ ላይ ይሰራለው ብሎ የተናገረለት በምድር ላይ ያሰርካቸው ሁሉ በሰማይ ይታሰራሉ፣ በምድር የፈታቸው ሁሉ በሰማይ ይፈታሉ ብሎ የተነገረለትን ጴጥሮስን ይሰድበው ነበር። ታውቃለህ? ጳውሎስ አማኝ ሆኖ ነው ካመነ በኋላ ነው። አዎ አማኝ ሆኖ የእሱን ትምህርት ስላልተቀበለ። እሺ እስኪ አውጣልኝ። ስድበዋል ብለኸኛል። መጽሐፍ ቅዱስ ይዘሃል። ንፋስ ስለሆነ ምን ላድርግ? አንተ አውጣልኝ። መጽሐፍ ቅዱስ አልያዝክም?
ንፋስ ነኝ። ውጭ ስለሆንኩ ንፋስ ስለሆንክ አንተ አውጣልኝ። እሺ